አንድ ክፍል አነብና ጸሎት እጀምራለሁ። የዮሐንስ ወንጌል ምዕራፍ 15 እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግዳል፣ ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ያጠራዋል። እናንተ ስለነገርካችሁ ቃል አሁን ንጹሐን ናችሁ። በእኔ ኑሩ፣ እኔም በእናንተ። ቅርንጫፍ በወይን ግንዱ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁም እናንተ ደግሞ በእኔ ባትኖሩ አትችሉም። እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎቼ ናችሁ። ያለ እኔ ምንም ልታደርጉ አትችሉም። በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል። በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጪ ይጣላል፣ ይደርቅማል። እነርሱም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሏቸዋል። በእኔ ብትኖሩ ቃሎቼ በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችሁማል። የእግዚአብሔር ስም ለዘላለም የተባረከ ይሁን። ብዙ ፍሬ ለማፍራት ቅርንጫፎች ከወይን ግንድ ጋር መጣበቅ አለባቸው። ከወይን ግንዱ ጋራ ከጌታ ኢየሱስ ክርስቶስ ጋር ካልኖርን የምናደርጋቸው ነገሮች ደግሞ ሁሉ ከንቱ እንደሆኑ ወደ ታችኛው ክፍል ቅድም አንብቤዋለሁ። በእኔ ባትኖሩ ወይም ካለኔ ምንም ልታደርጉ አትችሉም ተብሎ በቃሉ እንደተጻፈው አሁን እንዳነበብኩት ከጌታ ጋር ተጣብቀን ከሱ ጋር እየኖርን ብዙ ፍሬ እናፈራለን። ከሱ ጋር ተስማምተን እንጸልያለን። ስለ ብዙ ነገሮች እንጸልያለን። ስለ ሀገራችን እንጸልያለን። ስለ ሕፃናት እንጸልያለን። ስለ አረጋውያን እንጸልያለን። ስለ ምድራችን እንጸልያለን። በጣም ብዙ ነገሮች ተዘበራርቀዋል። ስለ እሱ እንጸልያለን። እግዚአብሔርን መጀመሪያ እናመስግን እስኪ። እግዚአብሔር እድሉን ስለሰጠኝ ጌታን አከብራለሁ፣ እጸልያለሁ። በጌታ በኢየሱስ ክርስቶስ ስም አምላካችን እግዚአብሔር ሆይ እናመሰግንሃለን። ስምህ ለዘላለም የተባረከ ይሁን። እኔ አመሰግንሃለሁ ስለ ምድራችን። እግዚአብሔር የዘላለም አምላክ ከጥንት ጀምሮ ከዚች ምድር ጋር ስለሆንክ፣ ከብዙ ቅዱሳን አገልጋዮች ጋር ስለሆንክ፣ የተናገርከውን ነገር በምድሪቷ ላይ ስላደረግህ፣ እያደረክም ስለሆነ የዚች ምድር አምላክ፣ የዚች ምድር ጌታ፣ የዚች ምድር ሃሌሉያ፣ የዚች ምድር ንጉሥ ስለሆንክ እጅግ አድርገን እናመሰግንሃለን። ጌታ ኢየሱስ የወይን ግንዳችን ካንተ ተገንጥለን ወደ እሳት ከመጣል ካንተ ጋር ተጣብቀን በጊዜ ያንተን ሥራ እንድንሰራ አገልጋዮችን እንድትረዳ፣ ቅዱሳንን እንድትረዳ፣ ሀገራችንን እንድትረዳ በጌታ በኢየሱስ ስም እንለምናሃለን። በጌታ በኢየሱስ ክርስቶስ ስም እንለምናሃለን። እግዚአብሔር ሆይ አገራችንን እርዳ። እግዚአብሔር ሆይ አገራችንን እርዳ። ወደ በጎ እውነት ወደ ሆነ ማስተዋል እንድታመጣት በኢየሱስ ክርስቶስ ስም ጸልያለሁ። ታላላቆችን እንድታስብ ጸልያለሁ። ታናናሾችን እንድታስብ ጸልያለሁ። ብዙዎች እየጠፉ ግራና ቀኛቸውን የማያውቁ ካንተ ተገንጥለው እየጠፉ ስለሆነ ዛሬ ሕዝባችንን በጌታ በኢየሱስ ስም እንድትመልስ እንጸልያለን። በኢየሱስ ክርስቶስ ምድራችን እንድትመለስ እንጸልያለን። ከተኛችበት እንድትነቃ ጸልያለሁ። ዓይኗ እንዲበራ ጸልያለሁ። እውነተኛ የወይን ግንድ ማን እንደሆነ ለዚች ምድር እንዲበራ ጸልያለሁ። በጌታ በኢየሱስ ክርስቶስ ስም፣ በጌታ በኢየሱስ ክርስቶስ ስም እውነተኛ የወይን ግንድ የሆንከውን አንተን እንድታውቅ ለዚች ምድር እድል እንደገና እንዲሰጥ ጸልያለሁ። ዓይኖቻችን ይብሩ። አውቀው ወደ ኋላ የተመለሱትን በኢየሱስ ክርስቶስ ስም እንድትመልስ ጸልያለሁ። በጌታ በኢየሱስ ክርስቶስ ስም፣ በጌታ በኢየሱስ ክርስቶስ ስም ሕዝብ ከወደቀበት እንዲመለስ ጸልያለሁ። ሕዝብ ከወደቀበት እንዲመለስ ጸልያለሁ።
ምድራችን አንተን ካለ ማስተዋል ወደ ተለየ መንገድ ከምትሄድበት እንድትመለስ እንጸልያለን። የኢትዮጵያ አምላክ ዛሬ በዚህ ሰዓት እጸልያለሁ፣ ይችን ምድር እንድትመለከት እጸልያለሁ። እናመሰግንሃለን ጸሎታችንን ስለምትሰማ። ሰው ሁሉ ወደ አንተ ሲጸልይ ጸሎትን የምትሰማ አምላክ እንደሆንክ ያውቃል፣ እናውቃለን። የምጸልየውን ጸሎት ስለምትሰማኝ አመሰግንሃለሁ። ሰምተኸኛል፣ አመሰግንሃለሁ። አሁንም እንደምትሰማኝ አምኜ ጸልያለሁ። የዘላለም አባት እግዚአብሔር አምላካችን ሆይ፣ የጌታችን የኢየሱስ ክርስቶስ አባትና አምላክ ለምድሬ እለምንሃለሁ፣ ለሕዝቤ እለምንሃለሁ፣ ለቤተ ክርስቲያን እለምንሃለሁ፣ ለሕፃናት፣ ለእናቶች፣ ለአረጋውያን፣ ለአባቶች እግዚአብሔር ሆይ ሰማያዊውን ነገር እንዲረዱ እለምንሃለሁ። ሕዝቤን እስራኤልን ከባርነት ምድር ጩኸቱን ሰምቼ ችግሩን አውቄ ወረድኩ፣ ላድነው ወረድኩ እንዳልክ ሕዝብህን ወርደህ እንዳዳንክ ዛሬ ለኢትዮጵያ ለዚች ምድር እለምንሃለሁ። ለሕፃናት እንድትመጣ እጸልያለሁ፣ እንዲያውቁህ እጸልያለሁ። የዘላለም አምላክ ከጨለማ ወደሚደነቅ ብርሃን እንድታመጣቸው እጸልያለሁ። ታላላቆች አንተን ሳይዙ ወደ ሞት እንዳይወርዱ እጸልያለሁ። እግዚአብሔር ሆይ ስለምትችል እለምንሃለሁ። ስለምታደርግ፣ ስለምትወድ፣ የሰው መዳን ደስ ስለሚል አንድ ልጅህን ያለ ርኅራኄ የሰጠኸው ለሰው ልጅ ነውና ዛሬ አባቶችን እንድትመለከት እጸልያለሁ። ዛሬ ሕፃናቶችን እንድትመለከት እጸልያለሁ። ዛሬ እናቶችን እንድትመለከት እጸልያለሁ። ምድራችንን እንድትመለከት እጸልያለሁ። ምድራችን በብዙ መንገድ እየታረሰች ነው። እኔ ግን እለምንሃለሁ በጌታ በኢየሱስ ክርስቶስ ስም ከዳር እስከ ዳር አንድም ቦታ ሳይቀር ምድራችን በወንጌል እንድትታረስ እጸልያለሁ። በኢየሱስ ክርስቶስ ስም፣ በጌታ በኢየሱስ ስም የሰው ሁሉ ልብ እንዲዘጋጅ እጸልያለሁ። የሰው ሁሉ ልብ ለመሬት ላይ የተዘራ ዘር እህል እንደሚበቅል በጌታ በኢየሱስ ክርስቶስ ስም እጠይቅሃለሁ። በጌታ በኢየሱስ ክርስቶስ ስም እጠይቅሃለሁ። የሰው ሁሉ ልብ፣ የሰው ሁሉ ጆሮ፣ የሰው ሁሉ አይምሮ ላንተ እንዲሰጥ ለወንጌል ክፍት እንዲሆን በጌታ በኢየሱስ ክርስቶስ ስም እጸልያለሁ። ይህንን የሚጠላ ሉሲፈር ከምድራችን ላይ ገበታው እንዲገለበጥ እንጸልያለን። ገበታው እንዲገለበጥ እንጸልያለን። ስራው እንዲፈርስ እንጸልያለን። በኢየሱስ ክርስቶስ ስም ስራው እንዲፈርስ እንጸልያለን። በስውር የሚሰራ አየሩ ላይ የሚሰራ በየቢሮ በየመስሪያ ቤቱ የሚሰራ የእፉኝት ልጆች በጌታ በኢየሱስ ክርስቶስ ስም ስራችሁና ጉልበታችሁ እንዲቀልጥ እንዲፈርስ ጸልያለሁ። ስራችሁ ለዘላለም የፈረሰ ይሁን። ምድሪቷን በጌታ በኢየሱስ ስም ለወንጌል አስረክቡ። ውጡ ከምድራችን ላይ በጌታ በኢየሱስ ስም ጸልያለሁ። ስራችሁ የፈረሰ ይሁን። ይህንን ፕሮግራም የምትከታተሉ ወገኖቼ በማለዳ ወደዚህ ስመጣ የእግዚአብሔር መንፈስ እንደዚህ አለኝ፣ ሰልፉ የኔ ነው በያቸው አለኝ። ለሕዝቤ ሰልፉ የኔ ነው አለኝ። ሰልፉ የእግዚአብሔር ነው ወገኖች፣ ሰልፉ የእግዚአብሔር ነው። እግዚአብሔር ይሰለፋል። እኛ ግን በጽድቅና በቅድስና ከእግዚአብሔር ጋር መሆን ይጠበቅብናል ወገኖቼ። እግዚአብሔር ስለኛ ይሰለፋል። እግዚአብሔር ስለ ምድሪቷ ይሰለፋል።
ሰልፉ የኔ ነው በያቸው አለኝ። ሃሌሉያ! ሰልፉ የእግዚአብሔር ነው። ሰልፉ የእግዚአብሔር ነው። በዚች ምድር ላይ የሚታጠቁት በቤተ ክርስቲያን የሚታጠቁባትን እግዚአብሔር በሰልፉ አንደኛ ተዋጊ ስለሆነ ሰልፉን ይበትነዋል። የጠላት የዲያብሎስ ሰልፍ ከቤተ ክርስቲያን ላይ ይበተናል። ኃላፊነቱን ግን እግዚአብሔር ይወስዳል። ያለብንን ኃላፊነት እኛ ግን መወጣት አለብን ወገኖቼ። ስንጸልይ በቅን መንገድ እግሮቻችን መርገጥ አለባቸው ወገኖቼ። በቅን መንገድ መመላለስ አለብን። እግዚአብሔርን እያሳዘን እግዚአብሔር ሲሰራ ከእግዚአብሔር ጋር መሆን አንችልም። ንስሐ እየገባን እግዚአብሔር ኃይል ሲያስታጥቀን የእግዚአብሔርን ሥራ መስራት እንችላለን። ስለዚህ እንጸልያለን። እግዚአብሔር በጽድቅ መንገድ መርጦናል፣ ጠርቶናል፣ ለጽድቅ ጠርቶናል፣ ለወንጌል ጠርቶናል። ምድራችንን በጌታ በኢየሱስ ክርስቶስ ስም እያጸዳን መንፈሱን እየተቃወም የዲያብሎስን የአጋንንትን ሥራ እያፈረስን ወገኖች እየጸለይን ከእግዚአብሔር ጋር ወንጌልን ይዘን እንገሰግሳለን፣ እንጮሃለን በእግዚአብሔር ፊት። እግዚአብሔር ይሰማናል። መልስ ለምድር ይመልሳል ወገኖቼ። እግዚአብሔር ብዙ ዘመን ሰምቶ እዚህ አድርሶናል። አሁንም እጸልያለሁ ከኔ ጋራ ወገኖቼ ጸልዩ። ይሄን ፕሮግራም የምትከታተሉ ወገኖች፣ የምትሰሙ ወገኖች ለምድራችን እንጸልያለን። በምድራችን ላይ የተነሳ አውሬ ወንጌል እንዳይሰራ ክፉ ዘር የሚዘራ የሰውን ማይንድ የሚዋስ የሰውን አይምሮ የሚቆጣጠር የሰውን ልብ የሚከራይ መንፈስ በምድሪቷ ላይ የሚሰራ ሟርት በጌታ በኢየሱስ ክርስቶስ ስምና ስልጣን የተሰበረ ይሁን፣ የተሰበረ ይሁን። ዳር እስከ ዳር ወንጌል እንዳይለማ ወንጌል እንዳይዘራ። ሃሌሉያ! ምድሪቷን የሚቋቋም አገልጋዮችን የሚቋቋም በቤተ ክርስቲያን ሕዝብን የሚያስጠጣጣ ቋንቋን የሚደበላልቅ ልብን የሚከፋፍል አይምሮን የሚገዛ ከወንጌል ሰውን ወደ ኋላ የሚመልስ መንፈስ በተሰጠኝ የልጅነት ስልጣን በኢየሱስ ክርስቶስ ስምና ስልጣን በጌታ በኢየሱስ ስምና ስልጣን በኢየሱስ ስም ስራውን አፈርሳለሁ። በኢየሱስ ስምና ስልጣን የፈረሳችሁ ሁሉ ልቀቁ ምድራችንን። በጌታ በኢየሱስ ስምና ስልጣን በስውርና በግልጽ የምትሰሩ ስራችሁ የፈረሰ ይሁን። ምድራችንን የምትቋቋሙ ከተለያየ አካባቢ ከተለያየ አቅጣጫ ወደ ምድራችን እየገሰገሳችሁ ያላችሁ የወንጌል ጠላቶች የእግዚአብሔር ክንድ የስሙ እሳት ያድቅቃችሁ። በየአህጉሩ በየሰፈሩ በየመንደሩ የተሰገሰጋችሁ መናፍስቶች በስጋ ለባሽ ውስጥ የተሰወራችሁ በጣም ረቂቅ በሆነ መንገድ ሰዎች ሊያስተውሉት በማይችሉት መንገድ እየሰራችሁ እየሰለጠናችሁ ያላችሁ በናዝሬቱ ጌታ በኢየሱስ ስም በተሰጠኝ የልጅነት ስልጣን በጌታ በኢየሱስ ክርስቶስ ስም እቃወማችኋለሁ። ስራችሁና አሰራራችሁ ይፍረስ። ስራችሁና አሰራራችሁ ይፍረስ። የክርስቶስ ኢየሱስ ተቃዋሚዎች፣ የወንጌል ተቃዋሚዎች፣ የወንጌል ጠላት የእግዚአብሔር እሳት ከወንጌል ላይ ያራግፋችሁ። መንገዱን ልቀቁ በኢየሱስ ስም። መንገዱን ልቀቁ በኢየሱስ ስም። አይከናወንላችሁ፣ አይከናወንላችሁ በኢየሱስ ስም። ቤተ ክርስቲያን በኃጢአት እንድትወርቅ እንቅልፍ እንዲላት እንዳይመቻት አምላኳን እንዳትገናኝ በተለያየ አቅጣጫ ስጋ ለባሾችን እየተዋሳችሁበት ቤተ ክርስቲያን ውስጥ የተሰገሰጋችሁ አሁን እቃወማችኋለሁ። ለወንጌሉ ክብር ውጡ። የእግዚአብሔር እሳት ይብላችሁ፣ ለቃችሁ ውጡ።
ምድራችንን ለቃችሁ ውጡ። ቤተ ክርስቲያንን ለቃችሁ ውጡ። የእግዚአብሔር እሳት ያዋርዳችሁ። የስሙ እሳት ያቃጥላችሁ። ስራችሁ ይፍረስ። ስራችሁ ይፍረስ። ስራችሁ ይፍረስ። በቀን የምትሰሩት ስራ ይፍረስ። በሌሊት የምትሰሩት ስራ ይፍረስ። በየአቅጣጫው የምትሰሩት ስራ፣ ኃይለኛ ሩጫ የምትሮጡት ሩጫችሁ በኢየሱስ ስም ይገታ። ወንጌል አልፎ እንዳይሄድ እንዳይሰፋ ምድሪቷን አንቃችሁ የያዛችሁ፣ በተንኮላችሁ ያጠመዳችሁ፣ ሲላችሁ ኮራፕትን የምታረጉ በሙስና ህዝብን ያጨማለቃችሁ የእግዚአብሔር እሳት ስራችሁን ያፍርሰው። በኢየሱስ ክርስቶስ ስም ስራችሁ ይፍረስ። ስራችሁ ይፍረስ። የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገለጠ ተብሎ እንደተጻፈ ወንጌል ይለቀቅ ዘንድ በእሳት እንደ ሰደድ እሳት በምድሪቷ ላይ ወንጌል ይሄድ ዘንድ ዛሬ በተሰጠኝ ስልጣን በኢየሱስ ስም ስራችሁን አፈርሳለሁ። መንገድን ለወንጌል ጥርጊያ አዘጋጃለሁ በኢየሱስ ስም። አስለቅቃችኋለሁ በኢየሱስ ስም። አውሬው ሉሲፈር ቅለት ከምድሪቷ ላይ ደም የለመዳችሁ መናፍስቶች ከዚህ በኋላ ደም እንዳትቀበሉ በምድሪቷ ላይ በአራቱም አቅጣጫ በመሃል አገር በአራቱም አቅጣጫ በሰሜን ሃሌሉያ፣ በደቡብ፣ በምስራቅ፣ በምዕራብ በጌታ በኢየሱስ ስምና ስልጣን አይሳካላችሁ፣ አትከናወኑ። የተከለከለ ይሆን ከወንጌል ውጪ በኢትዮጵያ ምድር ላይ ሃሌሉያ። ተረት እንዲያበቃ አሻንጉሊትነት ለዲያብሎስ አሻንጉሊትነት እንዲያበቃ ሰይጣን ሰው እንዲያጣ መጠቀሚያ እንዲጠፋብህ ከሕዝቤ መካከል እንድትወገድ በጌታ በኢየሱስ ስም አዝሃለሁ። ሃሌሉያ ሃሌሉያ። ኢየሱስ ጌታ ነው ወገኖች። እግዚአብሔር ያሸንፋል። ሰልፉ የእግዚአብሔር ነው። እሰይ መንፈስ ቅዱስ እግዚአብሔር ሆይ የሕዝቤን ጠላት፣ የምድሪቷን ጠላት፣ የቤተ ክርስቲያን ጠላት ካለ ሉሲፈር ስለሌለ ስለምታደቃቸው አመሰግንሃለሁ። ሉሲፈር ከነጭፍሮቹ እየደቀቀ እንደሆነ አመሰግንሃለሁ። እያደቀከው ስለሆነ ተባረክ እግዚአብሔር ሆይ አመሰግንሃለሁ። ምድራችን ከወንጌል ነፃ እንድትሆን፣ በኃጢአት እንድትዘፈቅ፣ ወንጀል እንዲሰፋ የሚያደርግ የሉሲፈር ጉልበት እየቀለጠ ስለሆነ እግዚአብሔር ሆይ አመሰግንሃለሁ። ከሕዝባችን መካከል ይውጣ፣ የዘንዶ ጉልበት ይቅለጥ። ከደቀ መዛሙርቶቹ መካከል አንዱ ዲያብሎስ ነው ተብሎ እንደተጻፈ በቤተ ክርስቲያን ካባ ለብሶ የተቀመጠ የበግ ለምድ ለብሶ ከተቀመጠ ቤተ ክርስቲያንን የእግዚአብሔር ልጅ ኢየሱስ ትታደግ ዘንድ፣ ቤትህን ታጠራ ዘንድ፣ ታነጻ ዘንድ፣ የክፋትን ኃይል ሁሉ ታደቅ ዘንድ በጌታ በኢየሱስ ክርስቶስ ስም እንጠይቅሃለን። የዘላለም አባትና አምላክ እግዚአብሔር ሆይ አባቴ ገበሬ ነው፣ እኔ የወይን ግንድ ነኝ፣ ቅርንጫፎቼ እናንተ ናችሁ ተብሎ እንደተጻፈ በቃልህ እንዳነበብ ነው። ዛሬ ካንተ መገንጠል አንፈልግም። በጣም በቤት ውስጥ ብዙ መፈነቃቀል በስቷል። መንፈሳዊ በሚመስል መንፈሳዊ ባልሆነ መንገድ ሕዝብህ ከደናው መሰረት እንደተፈነቃቀለ ታያለ። የእግዚአብሔር መንፈስ ሕዝብህን ወደ ስፍራው ትመልስ ዘንድ በኢየሱስ ስም ጸልያለሁ። በኢየሱስ ክርስቶስ ስም ሕዝብህ ከተፈናቀለበት፣ በጌታ በኢየሱስ ክርስቶስ ስም ከመስመር ከሳተበት፣ ከወንጌል እግሮቹ ከወጣበት በጌታ በኢየሱስ ክርስቶስ ስም ወደ ግንዱ ትመልሰን ዘንድ ጸልያለሁ። በኢየሱስ ክርስቶስ ስም ትመልሰን ዘንድ ጸልያለሁ። ልባችን ወደ ቃል እንዲመለስ ጸልያለሁ። ወደ መጾም እንዲመለስ ጸልያለሁ።
ወደ ጸሎት እንድንመለስ ጸልያለሁ። በመስቀል ስር እንድንመለስ ጸልያለሁ። ካንተ ጋር ማንጣበቅ ከሆነ አንዳች ነገር በወንጌል ዙሪያ በምድሪቷ ላይ ምንም ነገር ማድረግ እንደማንችል አንተ ታውቃለህ። በጌታ በኢየሱስ ክርስቶስ ስም ኃጢአትን በመስራት ኃጢአትን ባለመጸየፍ ሙስናን በመስራት በተለያየ ኃጢአት በመውደቅ ቤተ ክርስቲያንን ያረከሰ ከግንድ ላይ የተገነጠለ ቅርንጫፍ ዛሬ ተስተካክሎ ወደ አንተ እንዲመለስ ጠይቀሃለሁ። እግዚአብሔር ሆይ ቤተ ክርስቲያንን ያሳደፋት መንፈስ ከቤትህ እንዲወጣ ጸልያለሁ። በጌታ በኢየሱስ ክርስቶስ ስም ከቤትህ ተንኮል እንዲሸሽ ጸልያለሁ። አንተን አለመፍራት እንዲወጣ እንጸልያለን። እግዚአብሔር የዘላለም አባትና አምላክ አንተን መፍራት የወይኑን ግንድ መፍራት ማሰብ አምላካችን እግዚአብሔር የሆንከውን ማሰብ በሰማይ እንዳለ በምድር ከኛ ጋር እንደምትሰራ ማሰብ በንጹህ ጭንቅላት በቅንነት እንድንከተልህ እንድትረዳን እንድታግዘን ንጹህ ወንጌልህን በምድር ላይ እንድናስኬድ እኔ በመሰራበት ቀን እናንተ ገንዘቦቼ ትሆናላችሁ ተብሎ እንደተጻፈ ያንተ ገንዘብ መሆን እንፈልጋለን። አንተ በምትሰራበት ቀን ካንተ ጋር ለመስራት ወደ ግንዱ እንድንመለስ እኛ ቅርንጫፍ የሆንን ወደ ግንዱ እንድንመለስ መንፈስህ እንዲረዳን እጸልያለሁ። መንፈስህ ይርዳን። መንፈስህ ይርዳን። መንፈስህ ይርዳን። የእግዚአብሔር መንፈስ እርዳን፣ አግዘን። የእግዚአብሔር መንፈስ አግዘን። የዘላለም አባትና አምላክ እግዚአብሔር ሆይ አግዘን። መመለስ እንፈልጋለን። ለአንተ ሰራተኞች መሆን እንፈልጋለን። በዚህ ስፍራ በዚህ ቴሌቪዥን ያንተ ስራ እጅግ እንዲሰፋ እየሰፋም ስለሆነ እያመሰገንህ አብልጦ እንዲሰራ ኃይልህ እንዲመጣ እግዚአብሔር ሆይ ከወገኖቼ ጋር እንድትሆን በኢየሱስ ክርስቶስ ስም ስለዚህ ስፍራም ደግሞ ጸልያለሁ። የወንጌል ጠላቶች በስም ኃይል ጉልበት በወጥመድ እንዲያዙ ጠይቀሃለሁ። በጌታ በኢየሱስ ክርስቶስ ስም በጌታ በኢየሱስ ክርስቶስ ስም በጌታ በኢየሱስ ክርስቶስ ስም ምድራችንን ልቀቅ፣ ቤተ ክርስቲያንን ልቀቅ፣ የወንጌልን መንገድ ልቀቅ፣ አድራሻ ልቀቅ፣ አገልጋዮችን ልቀቅ፣ ካህናቶችን ልቀቅ። በጌታ በኢየሱስ ክርስቶስ ስም ሰልፍ ይበተን። የሰልፉ ባለቤት እግዚአብሔር ነው። ልቀቅ በኢየሱስ ስም። ስራህና አሰራሩ የፈረሰ ይሁን። ተንኮል ከቤተ ክርስቲያን ይጥፋ። ክፋት የተነቀለ ይሁን። አረም ሁሉ ይነቀል። በጌታ በኢየሱስ ክርስቶስ ስም አረሙ ይነቀል። አረም ይነቀል። በስም ስልጣን ይቃጠል። በኢየሱስ ክርስቶስ ስም ለወንጌል መሳካት ለወንጌል ድል ይሁን። እግዚአብሔር ሆይ ስለ ልጅ ስለ ኢየሱስ ክርስቶስ በሙላት እንዲሰበክ የሚጻረር ክፉ ዘንዶ በኢየሱስ ክርስቶስ ስም እሱ የተቀበረ ይሁን። ወንጌል እንዲያብብ ወንጌል እንዲሰፋ ለብዙዎች ጌታ ሆይ ፈውስ እንድትሆን በስም ስልጣን እንለምንሃለን። ሕይወት አንተ ነህ። እኔ የሕይወት እንጀራ ነኝ ተብሎ እንደተጻፈ ጌታ ሆይ ብዙዎች መንገድህ የጠፋባቸው ከታላቁ እርዳታህና ርኅራኄ የተነሳ የሕይወት እንጀራ የሆንከውን አንተን ይበሉ ዘንድ አንተን ሕይወትህን ይካፈሉ ዘንድ ዛሬ እንድትመልሳቸው በኢየሱስ ክርስቶስ ስም እንጸልያለን። የጠፉትን እንድትመልስ እንጸልያለን። የጠፉትን እንድትመልስ እንጸልያለን። ወንጌል የቀለለባቸውን ማስተዋል እንድትሰጣቸው እንጸልያለን።
የዘላለም አባትና አምላክ የጠፉትን የሚመልስ ስምህ እንዲመልሳቸው የጠፉትን የሚመልስ ሰው እንኳን ሊደርስ በማይችልበት መንፈስ ድምፅህን አስተላልፎ እንደሚመለሱ ያ ነገር በምድራችን ላይ አስደናቂ እንዲሆን በአስደናቂ መንገድ እንዲመለሱ ሰው ሊደርስበት የማይችለውን አንተ በሁሉም ስፍራ ምንም የማያግድህ እግዚአብሔር ዛሬ እንድትመልሳቸው እጠይቅሃለሁ። ጌታ ሆይ ስምህ ለዘላለም የተባረከ ይሁን። አመሰግንሃለሁ። አንድ ነገር መናገር እፈልጋለሁ። ብዙዎች በምድሪቷ ላይ ብዙ ሰዎች የወንጌል ማዳንን የማይሰሙት እግዚአብሔር ሳይናገር ቀርቶ አይደለም፣ ሳይሰሙ ቀርተው አይደለም። ወገኖች በአይምሯቸው ውስጥ የህሊና ክስ የሚባል ነገር አለ። የህሊና ወቀሳ ተፈጥሯችን በአይምሯችን ውስጥ እግዚአብሔር እንዳለ ህሊና የሚባል ፍርድ ቤት አለ ወገኖቼ። ያንን ከማጥፋት የተነሳ ያንን በተለያየ መንገድ እያደነዘዝን ወንጌል ላለመስማት የምናደርጋቸው ነገሮች ጥፋት ስለሆነ ዛሬ አይምሯችሁን ከማደንዘዝ በውስጣችን በተፈጥሯችን ያለውን የህሊናን ክስ በማጥፋት ሰዎች መብራትን ለማቋረጥ ከባልቦላው ያጠፋሉ። ህሊናችንን እንደ ባልቦላው ከማጥፋት የተነሳ ወንጌልን ለመስማት የምናደርጋቸው ነገሮች በጌታ በኢየሱስ ክርስቶስ ስም ዛሬ ከምድራችን ላይ ከህይወታችሁ ላይ እንዲቋረጥ ጸልያለሁ። ህሊና አለን። እግዚአብሔር በህሊና ማንም ሰው አልነገረኝም እንኳን ብንል በህሊና ህግ ስለሚፈርድብን ህሊናችንን ከማጥፋት እንድንመለስ ከወቀሳው ለማምለጥ ስንል ብዙ ዓለማውያኖች ራሳቸውን በመጠጥ እንደሚያደነዝዙ የታወቀ ነው። ግን እግዚአብሔር የሰጠን ህሊና በመጠጥ ወገኖቼ አይደነዝዝም። የተለያየ ወንጀል በመስራት ህሊናችን አይደነዝዝም። ከንቱ ልፋት እንዳይሆንባችሁ ዛሬ ይህን ድምፅ ስትሰሙ እንድትመለሱ በጌታ ፍቅር እጠይቃችኋለሁ። ይህ ቴሌቪዥን በዓለም ሁሉ ላይ ስለሚታይ ጌታን የማታውቁ ሰዎች በማለዳ ላይ ስጸልይ እግዚአብሔር የተናገረኝ ነገር ነው። እንደ ባልቦላ የህሊናቸውን ወቀሳና ክስ ያጠፉታል አለ። ወንጌልን ላለመስማት እውነትን እያወቁ ያንን እውነት ላለመቀበል ህሊናቸውን ያደነዝዛሉ ወይም ያጠፉታል አለኝ። እባካችሁ ወገኖቼ ይህንን ድምፅ የምትሰሙ ይህን ቃል የምትሰሙ ህሊናችሁን ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ ላለመቀበል አትዝጉት። ለፍርድ ነው የሚሆንባችሁ። አልሰማንም ብትሉ እግዚአብሔር የሰጣችሁን ህሊና ስላደነዘዛችሁት በገዛ ጥፋታችሁ ስለሆነ እጅግ ፍርድ ስለሚጠብቃችሁ ዛሬ እጆቹን ዘርግቶ ጌታ ኢየሱስ ክርስቶስ ወደ መዳኔ ኑ በሚልበት ሰዓት እጆቻችሁን ዘርግታችሁ እንድትቀበሉ ጌታን በጌታ ፍቅር እጠይቃችኋለሁ። ፓወርን ለማቋረጥ ሄዶ በቆጣሪው አጠገብ ዋናው ኤሌክትሪክ የሚያስተላልፈው ጋንጋ ብሬከር እንደሚጠፋ በቀን በቀን የሚወቅሳችሁን ህሊናችሁን እግዚአብሔር እኮ አለ፣ እግዚአብሔርን አምልክ የሚለንን ካጠፋን የተሰጠንን እድል በራሳችን ላይ ስለዘጋን ፍርዱ ደግሞ እጅግ የከፋ ስለሆነ ባካችሁ አሁንም በታላቅ ትህትና በታላቅ ፍቅር በእግዚአብሔር ፍቅር እለምናችኋለሁ ወደ ክርስቶስ ኢየሱስ ህብረት እንድትመጡ ጋብዛችኋለሁ። ይህንንም እግዚአብሔር ስለሚረዳችሁ እግዚአብሔርን እጅግ አድርጌ አመሰግናለሁ። ክብር ለእግዚአብሔር ይሁን። እንጸልያለን። በጌታ በኢየሱስ ክርስቶስ ስም
እንድትረዳቸው እጸልያለሁ። መልካም ስለሚሆንላቸው፣ ክብርህን ስለምታሳየን፣ ለምስጋና ስለምታበቃን፣ ሕዝባችንን ስለምታስብ አመሰግንሃለሁ። በጌታ በኢየሱስ ክርስቶስ ሕያው ስም